የአዲስ አበባ ፖሊሶች እናመሰግናቸዋለን። የአዲስ አበባ ፖሊስን እንድታመሰግኑልኝ ብቻ ነው የምፈልገው ወዳጆች። ይሄው ሰይጣን ሁሉን ማድረግ ቢችል ኖሮ በቃ ጨላቃ እግዚአብሔር ምስክሬ ነው። እኔ ቴዲ አፍሮን እበልጠዋለሁ። ማለት ቴዲ አፍሮ በጣም አይደለም የወደደው በአርቱ ያስ እግዚአብሔር ምስክሬ ነው። እሱ ከኔ ቀጥሎ የት ልትጨፍሩ ትችላላችሁ? እኔ ቸርች ውስጥ Somebody said DJ Luna. የት ልትጨፍሪ ትችያለሽ? ቸርች ውስጥ What's up? Luna said ቸርች ውስጥ ሚራክል ምን 100 ቢሊዮን ብር የገባበት ሰው እውነት መሆኑ ተረጋገጠ። 2 ሳምንት ሆኗል። 100 ቢሊዮን ነጥብ 5 ብር ነው የገባልኝ። 100 ቢሊዮን ነጥብ 5 ይሄን እግዚአብሔር አመስግኑልኝ። በሚራክል መኒ 100 ቢሊዮን ብር የገባለት ልጅ አንድ ሰው እንዳይነካው። ምክንያቱም የኛ ቸርች ይባል ዛር ወይስ ፕሮፌቲክ ዳንስ? This is prophetic worship. ምንኛ የተባረኩ ጀነሬሽኖች እየመጡልን ነው። የበጎች በር የዳዊት ስርና ዘር የእምነታችን መሰረት የመዳን ዓለት ኢየሱስ የምትራራ ሊቀ ካህን የዓለም ብርሃን እውነተኛ ወይን ራስ የቤተ ክርስቲያን ኢየሱስ። ሰላም ጤና ይስጥልኝ። በሪ ነኝ። ዛሬም በአዳዲስና አዝናኝ ቪዲዮዎች ተመልሰናል። ከሀገር ውጭ በስደት እንዲሁም ሀገር ውስጥ ያላችሁ እንደምን አላችሁ? ዛሬ ብቻዬን አይደለሁም። እንደምታዩት ከወንድሜ ጋር ነኝ። ራሱን ያስተዋውቅልናል። ዘጻት ይባላል። ዘጻት ይላል። በጣም ስለጋበዛችሁኝ በጣም አመሰግናለሁ። ስለሁሉ ነገር ስታዩት አሁን በጣም ዘባይ ይመስላል። ቀጥታ ወደ ቪዲዮአችን እንሄዳለን። ይመቻችሁ። ይሄ የምትመለከቱት ነገር አንድን ቤተክርስቲያን ሰዎች ሲያወድሙ ነው የሚታየው። ነገር ግን በጣም አሳዛኝ ነገር ምንድነው? ይሄ የሆነ ያለው በመሃል አዲስ አበባ 2049 መሆኑ ነው እንዴ! እዚህ አዲስ አበባ የሚኖር ነዋሪ የሰለጠነ ነዋሪ የሚባል እኔ በጣም በሚደንቅ ሁኔታ ከኔ ሃይማኖት በቀር ሌላ ሃይማኖት በዚህ ስፍራ ሊኖር አይገባም ብሎ በደቦ ወጥቶ አንድ ቤተክርስቲያን በዚህ መልኩ ያወድማል ማለት ነው። ደግሞ እኮ በቅርብ ጊዜ ውስጥ ከአንድም 2-3 የተለያዩ እምነቶች በሆነ አካባቢ መኖር አልቻልንም፣ በሃይማኖታችን ብቻ እየተሰደድን ነው፣ እየሞትን ነው፣ እየተገደልን ነው ብለው የሚጮሁ ሰዎች ሌሎችን ሰዎች በተመሳሳይ መልኩ ለመጨቆን ሲሞክሩ መመልከት በጣም ያሳዝናል። በዚህም ደግሞ የወንጌላውያን አማኞች ካውንስል ህጋዊ እርምጃ እንፈልጋለን ብሏል። በነገራችን ላይ ህጋዊ እርምጃ የህግ የበላይነትን የሚያሳይ እርምጃ ይህንን ባደረጉ ሰዎች ላይ በጣም ሊደረግ ይገባል የሚል ብርቱ የሆነ ነገር ይዞ መጥቷል። በዚህ ደግሞ እናመሰግናቸው። አዲስ አበባ መሃል የሚኖር እንደዚህ አይነት ሐሳብ ያለው ሰው ተገላልጦሽ ሆነ እንዴ አለ ወጣቱ ሲያርፍ እኛ በዙሪያችን ቤተክርስቲያን አለ። ቅዳሴ ሁሌ እንሰማለን፣ ጀምሮ እንሰማለን። እንኖራለን። የወንጌልን አማኞች አጋቦስ ወይም ማምለካቸው ደምህ እንዲፈላ ቤተክርስቲያንን ቃል ለማወደም የሚያስነሳ ነገር ምንድን ነው? ልክ እንደሰለጠነ ሰው ማለት ነው። ስለዚህ መንግስት ህጋዊ እርምጃ ወስዶ በእንደነዚህ አይነት ሰዎችን ማስተማሪያ እስካላረገ ድረስ ይሄ ነገር ሄዶ በሁለት በሶስት ሃይማኖቶች መካከል ከባድ ግጭትን እንደውም አንድ አካባቢ ላይ ብቻ አይደለም ሀገራዊ የሆነ ግጭትን ሊያስከትል ስለሚችል መንግስት ህጋዊ የሆነ እርምጃ አድርጎ በጣም በቃ መቀጣጫ ማድረግ አለ። ግዴታ ነው ነገር
ግዴታ መስሎማ እንዴ ማለት ሁሉም እኩል ነው ከተባለ እስከተባለ ድረስ የግድ በነገራችን ላይ ቀደም ያየው ነበር ካገኘሁት እንትን መንግስት አስሯቸዋል ምናምን የሚባል ነገር ነው። የአዲስ አበባ ፖሊስን እንድታመሰግኑ ወዳጆች ያው ተመልከቱ። ትላንትና የአንዲትን ቤተክርስቲያን በደቡ ወጥተው ከኮንዶሚኒየም አፈር ቀድሞ ሲያወዱ አጥር ሲያፈርሱ ንብረት ሲያወድሙ ቤተክርስቲያን ውስጥ ገብተው የቤተክርስቲያን ንብረት የተመለከትናቸው ሰዎች አዲስ አበባ ፖሊስ ይኸው በቁጥር ሳውያቸዋለሁ እና ለአዲስ አበባ ፖሊስ በጣም ትልቅ ክብር አለ። እጅግ በጣም አድርገን እናመሰግናለን። በእውነት ለሰላም ይሄ የከፈላችሁት ነገር ለሰላም ነው። የሃይማኖት ግጭት እንዳይነሳ ወጣቱ ከይላም ግን ወጣቱ ነክቷል። ያረጋችሁ ያላችሁን ጥረት እጅግ በጣም ይደብራል። ስንት እናንተ ግን በእውነት እኚህ ሰዎች እኮ በጣም እዩዋቸው። በጣም ትላልቅ ሰዎች እኮ ናቸው። በጣም ትላልቅ ሰዎች እድሜ ሊያስተምራቸው የሚገባ ሽበት ሊያስተምራቸው የሚገቡ ሰዎች ነበሩ። አንዳንዶቻቸው የልጅ ልጅ የሚያዩበት እድሜ፣ አንዳንዶቹ አስታራቂ የሚሆኑበት እድሜ። ነገር ግን ድንጋይ አንስተው ዱላ ቅድማያታችን አጥር ሰብረው ቤተክርስቲያን የሚያወድሙ አመፅ እንዲነሳ ኦልሞስት ከ10,000 ብር በላይ የሆነ ንብረት የሚያወድሙ ሰዎች ነው። አልተገኙላችሁ? እሱ ነገር ያሳፍራል በእውነት። እንዲህ ቆማችሁ ሰው ሲያያችሁ ምን ይሰማችኋል? ልጆቻችሁ ዘመዶቻችሁ ትውልድ ሲያያችሁ ነው ከእናንተ የሚማሩ። በዚህ ድምፅ ማስተማር የፈለጋችሁት ቤተክርስቲያን አውድማችሁ ፖሊስ የሚቀመጥ እኮ ነው ንብረት አውድማችሁ ሊያም ደግሞ ህዝብ አንገታችሁ ላይ ያንጠላጥላችሁት መስቀል ኢየሱስ ክርስቶስ የሚነገርበትን ስፍራ ነው ትውልድ የሚያያችሁ ዛሬ። ዋናው ተባለ በጣም ያሳዝናል። እድሜ ሊያስተምራችሁ ሲገባ እንደዚህ መሆናችሁ በጣም አሳፋሪ ነው። ነገር ግን የአዲስ አበባ ፖሊስ ለማህበረሰቡ ሰላምና ደህንነት ይመቻችሁ። ህዝብ በህዝብ ላይ ማህበረሰብ በማህበረሰብ ላይ ሃይማኖት በሃይማኖት ላይ እንዳይነሳ አመፅን በቃ ለማጥፋት ሊቀሰቀስ የነበረውን አመፅ እዚሁ ስለያዛችሁት እጅግ በጣም አድርገን እናመሰግናለን፣ እናከብራችኋለን። ሁላችሁም ቴንኪው ልትሏቸው ይገባል። ነገር ግን እንዳሳብ ማለት ነው ፖሊስ እንትን አድርጓል። በቃ ማለት ሃይማኖት የበላይነት እንደሌለ እኮ እኛ ግን እንደ ክርስቲያን ምህረት ብናደርግላቸው እና ቢማሩ እሱ ያውቃል። ምን ነው እሺ እንለፈው ይሄን ለሪያክሽን እሱ ያውቃል። አንድ ገባ ማለት ፖሊሶች መረጃ ተይዞብህ ከባድ የበጎች በር የዳዊት ስርና ዘር የእምነታችን መሰረት የመዳን አለት ኢየሱስ የምትራራ ሊቀ ካህን የዓለም ብርሃን እውነተኛ ወይን ራስ የቤተ ክርስቲያን ኢየሱስ አንድ ለምን እንደዛቀም በጣም ነው የምትመጪው። ቲክቶክ ላይ ፎሎ አድርጓት እንዳለን በጣም ብዙ ፎሎወርስ ነው ያላት በጣም እና ደግሞ ወጣቱ እንደዚህ መስበክ ሲጀምር ሽማግሌዎች ማፍረስ ይጀምሩ እና አንድም የሷ እንደ ቪዲዮ አለና በጣም የተመቸኝ በጣም ብዙ ከ100,000 ላይክ በላይ ያገኘችበት ማለት ነው። ስም ማረጉ አድራሻ መስቀሉ ዝር መታወቂያ ክርስትና ወይን ክርስቶስ ደቀ መዝሙርነት እቺ በጣም ጎበዝ ነች በአርት መንገድ። ኦኬ ገጣሚ ነች። አይቻታለች። የወንጌል ሰባኪነት የስራ አድራሻ እስከ ዓለም ዳርቻ መሪ ወይም ረዳት መንፈስ ቅዱስ ደሞዝ አክሊል በሰማይ እንዴት መጣለ ሁኔታ ደህና የደም አይነት የበጉ ደም አላርጂ ኃጢአት የአደጋ ጊዜ ተጠሪ የማይተወኝ ጌታ ፓስፖርት እምነት ቪዛ ጸጋ የጉዞ ትኬት የክርስቶስ መስቀል መድረሻ መንግስተ ሰማይ። እሺ እናመሰግናለን። አረ ደስ ይመቻታ በጣም ደስ የምትለች በጣም ቀጥይበት በርቺ። ደግሞ ሁላችሁ ፎሎ እያደረጋችሁ ቲክቶክ ላይ አሁን ያለ ምንም ማዳመቅ ነው የምነግርሽ። ወጥቼ መስፈን ብጀምር ማለት ነው እግዚአብሔር ምስክሬ ነው ቶፕ
የሚባል ዘፋኝ እኔ ነኝ ሆኖ በቃ ማለት ቴዲ አፍሮ በጣም አይደለም የሚወደደው በአርቱ ያስ እግዚአብሔር ምስክሬ ነው። እሱ ከኔ ቀጥሎ ነው የሚሆነው። የዓለም ክብር ማሳሰደችው ሀብታ ያጓጓኝ ካንተ ማሳሰደችው ግን እኔ ምን ይሄንካ እንትን ነው AI ራሷን ሳደ እንትን ነው እሺ አረግን ምን ይሁን እየቆዩ እየመጡ ነገሮች ማለት ዓለማዊ ነገርን መመኘት ራሱ የሚያደርገው ይሰራል። እኛ እኮ ከፍ ብለናል። ምን አገባ አሁን ከዚህ ዲያፍሮ ጋር ነው ተፈከረ ዓለም ላይ በገባይ ተምከስ ይመስለኛል። እውነት ከሆነ በጣም ይደብራል። ደስ የሚል ነገር አለ። እኛ በጣም ነው የምንወድሽ። እንደዚህ አይነት ነገር አንጠብቅም። እውነት ከሆነ AI ምን ይመስለኛል ነው እንዴ? አለቀ ማቆጣሪክ ይል እንዝለል እርሶ ምንም እንደማይሳነ ሰዎች ተቆጥተው ነበር የመጡት። ሰይጣን ነው እርሶ አይሳነ። አንደኛ አላሙዲን ነገ ጠዋት በስም ያለውን ንብረት በሙሉ እንዲያዞርልኝ፣ ሁለተኛው ወይም ካልሆነ ቢልጌት በጉዲፈቻ ውስጥ እንዲያሳድግልኝ፣ ወይም ሶስተኛው በኢትዮጵያ ብቸኛው ባለሀብት መሆን እንድችል። በቃ ጨምላቃ እኔ ብቻ ለኔ ጠንቋይ ለራሱ አያውቅም እኮ አንዱን ሰምተሃል? በተለይ እየጸለየ አንዱ ነብይ ተብዬ ማለት ነው። አንዱ ልጅ እየጸለየ ማለት ነው። ሰይጣን የያዘው ሰው ነውና ይጸልይበታል። ሰይጣን ይዞታል። ውጣ ይለዋል። አልወጣም ከዳር ይስደውና ማለት ነው። ለምንድን ነው የማትወጣው ምናምን ሲል አታርለው ምናምን ሲል ከሱ ወጥተህ ወደ እኔ ገባ ዘሪበል አይባልም እንጂ የት ልትጨፍሪ ትችላለሽ? ይግባ ቸርች ውስጥ የት ልትጨፍሪ ትችላለሽ? ቸርች ውስጥ ኖርማል ሆኗል እኮ ቸርች መጨፈር። አይደለም እኮ ቆይ ምን አስብ ምን መጨፈሩ እኮ ያለ ነው። ግን አሁን ጥያቄው የቤተሰብ ጨዋታ አይደል? አሁን ዓለማዊ ጨዋታ ነው። እሱ እየጠበቀ ያለው ጭፈራ ቤት ነው። ጭፈራ ሲባል ምን ከትንሽ ቆይታ በኋላ የጌታ ራስ እንትን አለች ሙስኪ ያረጋስ አሁንማ This is prophetic worship. ፕሮፌቲክ ነው። ያት አንተ ይሄ ኖርማል ጭፈራ ቤት አራስ ነካችሁ። በቃ እኔ ይመስለኛል ጌታ ተቀብሎ ሲመጡ ማለት እዛ ሳይጨርሱ ምናምን ሲጀመር አይደለም ምንም ያውቁት እኔ ቸርች ሶስት ወደ ኋላ አንድ ወደ ፊት እንደዛች አንድ ሁለት ይሉት ምንድን ነው ታውቃለህ? ገባን ያስፈልግ ምን ሆኖ ነው ፕሮፌት ጆይጭሮ ትልቅ ሰው ዝም በል መሳሪያ አለው እንትን አለው ተብሎ ኪቦርድ በዚህ አጋጣሚ ፍቅሬን ልገልጽልህ እወዳለሁ። በተለይ እኛ ደግሞ በጣም ከአንተን ከመውደዳችን የተነሳ ወንድሜ ያዕቆብ እያለ ነው የምንጠራው። በጣም ዝም ብለህ አላዋቂ ሳሚ ንፍጥ ይልቃል። ምንድን ነው ዛሬ ኪሮግራፊ አይደለም። በነገራችን ላይ እቺ ሴትዮ ማለት ነው ቲክቶክ ላይ እንትን
ቻናል አላት አፖስት ምንድነው ፕሮፌት አፖስቶሊክ ሚኒስትሪ ምናምን ነብይ ነች። እሺ ምን እያደረገ ይሄ ቅድም ጆይ ጭሮ ሲዘፍን ምንድነው ሲደንስ ፕሮፌቲክ እያላ እንደዛ አይነት ሚኒስትሪ ነው። በዳንስ መንፈስ ምናምን ይወጣል ምናምን ያለሽ መደነስ ነች። ለምንድን ነው የምታነክስ? በቃ ከጨለማው ዓለም ነው፣ ግን እነሱ የሚሉት ከእግዚአብሔር ነው የሚሉት። ዛር እኮ ይሄ ዛር ፕላስ ነው። የት ኪቷል እና ጆይ ጭሮ ሶሪ ጆይ ጭሮ እኔ የሀገራችንን ፕሮፌቲክ ዳንሶች ከዚህ ነው ነሽ እቻው ሰዎች ሃሌሉያ ምናምን እያሉ ለምንድን ነው ይሄ እሺ ተቀበልኩት። እሺ ደግሞ እኮ ኮሜንት ምናምን ሳነብ አንዳንድ ኮሜንቶች ማለት ነው ጌታ ይባርክሽ በእንግሊዝኛ ነው ጥሩ ነገር ነው እንትን የሚሉት እና ይሄ መንፈስ ይሄ ግን እኛ ጋር ቀጥታ እየመጣ ነው ቸርች ወደ ኢትዮጵያና የት ዳንሲንግ ልሰናዘር አንተ ይሄ እንለፈ በቃ ደከመ ይባርክሽ ስማ አንዱ ነፍስ ቅዱስ የመካኒሱስ መሪ ፕሮፌቲክ ዳንስ ያለበት ቸርች ሄዶ ሲመጣ አስበል መካኒሱስ ቃልዮትማ አንዳንድ ያዕቆብ ጋር ሄዶ ነው እንደው ድንገት እኮ ሰው ጋብዞት እኮ ሊሆን ይችላል። በኢየሱስ ስም ይሄ ነገር የመጨረሻ አንድ ነገር ቢቆም ክለብ አታርጉት ቸርቹን ብለን ወጣቶቹን እንጠይቃቸዋለን። ሽማግሌዎች ብዙ ሰው ያስቸግሩ። አይ ሽማግሌዎች ነው ባለፈው እንጂ እንዳለ ይሁን አለ አንድ ፖዛሩ ይቅሪ ለኔ ፈጣሪ ግን ዛሬ እንዴት እንግስታችሁ ዛሬ እዛው ማለት ነው። አንዱ እኮ በመራቅም ማስረግዘው አንዱ ነው ቱ ምናምን ብሎ ጸልዩ የሱ ወደለ ከፈቶ ወደ መንታ ልጅ ገባ ይሁን አለ ነጃጃል ይሉታል። አስወጣው እስካለ የሚወጣት ማለት ነው። ምን ነው አንዱ ቀርቶ አንዱ ይወጣ ሰው ኤሳውና ያዕቆብ በጣም ቦነሱ እንደሚነካ አይ ነገሮች ብለን እንለፈው ምንም ማድረግ አይቻልም። እንትኑ ራሱ አራ ልብን ንግዛ ይህ ሰው የመንግስት ሰራተኛ ነው። በሞተር እየሄደ ነበረ። ሌላ ሞተር መጥቶ ገጨው፣ ወደቀ። ስፓይናል ኮርዱ ተሰበረ። መነቃነቅ አይችልም፣ መሄድ አይችልም፣ መራመድ አይችልም። ዘይቱን ልክ የተሰበረበት ቦታ ላይ ሲያስቀምጥ ዘይቱ እንደ ወጌሻ አሸኛል። ብቻ ተብቼ ያለው የሆነ ነገር ከከካ አለና ማተን አሸኝ። በቃ ይሄን ኮዛርጎ ያ ሰው ይተዛል በገዛ ቆንጨት ገጀሬ አረዱ ሞት ገባቸው። አሁንም ሌላ ድጋሚ ጥያቄ አታብዛ እንዳትሉኝ። ሌላ ጥያቄ ሰውዬ አይንቀሳቀስማ። ማን ነው እዚህ ስፓይናል ጋር ተቀባለ ይቀበራው መንፈስ ቅዱስ እኔ ላይ መጣና ጅቦቹን ጠራውና መጡ። መራሽ ነው። አዎ መጡ። ሰገዱና በቃ ስብከት ለነሱ ስብከት አቀረብኩ፣ ለነሱ ጸለይኩ፣ በደንብ ጸልዬ አንዱ ጅቦቹ ማለት ሰዎች አርሶ ነቢያት በነገራችን ላይ በጣም አፕግሬድ እያደረጉ አንዱ እንደሚያቆም ይሩት ከነሱ ነው ወይ 15 ቀሩና አንዱ ሄደ። እኔ ሶፎንያስ ነው ይገርምኛል። እኔ ገረመኝ አንድ ነገር ልንገር። እሱ ሲሄድ
እና 15 ቀርቶ 11 ሲሄድ እኔ ነበርኩ አንዱ ነበርኩ። እሱ መካከል እጁን አንስቶ ቆመ። ከዛ በኋላ ጸልዬ ሄድኩ እንደዚህ ነበር የሰማው እና ከ16 ጅን ሰብካ ከ16ቱ አንዱ ሮጠ ሄደ። ሮጠ የትም አልታም። አንተ እንትን ተፈቀደ እንዴ? ፌስታል አልተፈቀደማ። ለዛ እኮ ነው ሰዎች አምባሳደር እየለበሱ የሚያብዱት። እኔ ምንም አላልኩም። እንግዲህ ያው በፌስታል ቲማቲም ይቀመጣል፣ ሽንኩርት ይቀመጣል፣ ብዙ ነገር ይቀርስ ማለት ፌስታል ስለተከለከለ ለዚህ አምባሳደር እየለበሱ ማበድ ነው በቃ። ፌስታል ውስጥ ቆሻሻ ነበር ማለት ነው። ኃጢአት ውስጥ አታስገባኝ በእናትህ። ልሳን እኮ አይደለም። እሺ እኔ ምንም ማቆጣ ምንድን ነው ትርጉሙ? ይሄን አስታውስከው? እንትን ቡካቸው ምናምን ያም ብር ምናምን ይገባሉ። የዛን እንደሱ ለዛ ነው እንደ ወንድሜ ያዕቆብ መታወቂያው ላም ያመጣል። መታወቂያ ውስጥ አሁን ስንት ይገባል? የተለያዩ ባንኮች ዶክተር ህጻናቶቹ እጃቸው እንዲነካል እንትን ትምህርት እንዲገባቸው ምናምን። ይሄ እኮ ጥንቁልና ነው በነገራችን። እኔ ብሄድም ያምኛል ማለት ግን እኮ አምባሳደር ለብሰው ማበድ ብቻ እኮ ቅድም እንዳልኩህ። አይ ግን ሰው ይዋል ለዛ እንደ እኮ እንደገና አንተ እኔ እኮ የት ሀገር ነው ሰዓት ስራ የምትበለው? እዚህ የሁላ ህዝብ ደሃ እንደዚህ ራብ ነበር። ጎዳና ላይ ሰው ይበዛ ነበር። ስራ እኮ ይሄ ሁላ ቆይ ነብይ ነኝ ባያለ ታዲያ ይሄ ሁላ ጎዳና ምንድነው? ጎዳና ላይ ህዝብ እና ብሩሪማን ጎዳና ይጣው እኮ ለእነሱ ይዘጥ ቢሰሩበት በዛ ብር የምኑና ማለት ነው 5 ብር ነው የገባልኝ 100 ቢሊዮን ነጥብ 5 ይሄን እግዚአብሔር አመስግኑልኝ። እንደሚያውቁ ብር እንደገቡ ቃን ስራ ነው የምሰራው። ቃን ስራ እየሰራው ህይወቴ አይሻሻልም ነበር። ከዚህም በፊት ምስክርነት አይቼ ነው እዚህ ቦታ የመጣሁት። ህይወቴ እየተሻሻለ አምስቷ ምንድነች የመጣና አመት ከ2 ወር በኋላ ከውጪ 2 ሳምንት ቁጥሩን ግን ያውቁታል። 5 ብር ነው የገባልኝ። ማቆኝም እንደ ሲሉ ማርሻላቸው አሁን ማለት እግዚአብሔር አመስግናለሁ መሰለ እሱ አሁን በኢትዮጵያ 3ኛው ሀብታም ነው ማለት ነው። ደግሞ ሲጀምር አይደለም ደግሞ ቸርች ሊኖረው ይችላል። አስራት ምናምን ይሰጣልስ? አዎ የዛን ሰዓት ቸርቹ ቢያሳውቅ ግን ማለት ነው። ግን የሆነ ልጅ እኛ ቸርች ነው ምናምን ብሎ ነበር። አስራቱንም ሊሰጥ ነው እና የተዘጋጀ ነው እያለ ነበር። ካገኘነው እናያለን። እሱ አገኘት 100 ቢሊዮን ብር የገባለት ልጅ አንድ ሰው ላይ ነው። ምክንያቱም የኛ ቸርች ሜምበር ነው። ቁጭ ብለን አስራቱን እየጠበቀ ይሄ ነው ጩፋ ጋር ደውለናል። መድረክ ላይ ያለው ስንት ነው የገዛኸው? ይሄ ልጅ ነው ዋጋውን ነግሮናል። መዝግበነዋል። ይሄ ነገር ነው እንዴ? እስቲ ዋጋ ጠይቀን መዝግበነዋል። ምን ያህል ዋጋ እንደሚያስፈልገው ኢንጂነሮችን አነጋግረን ዋጋ ይዘናል። መድረካችን እንዴት እንደምናስውብ፣ ላይቲንግ ሲስተሙ እንዴት እንደምናረግ መዝግበን ጠያይቀን ጨርሰናል። መዝግበነዋል። በዚህ የመጨረሻ ቪዲዮአችን ነው። ግን ዩቹፋ ጋር እንደ ዩቹፋ አይነት እንትን ስክሪን ሊገዙ ነው ለቸርቻቸው። የሱ ብር አንዴ ምን በሱ ብር ምን አስራት እኮ ነው የ100 ቢሊዮን ምናምን አስራት እኮ 10 ሚሊዮን ጠቅላላ 10 ሚሊዮን ይገዛው እንዴ? መዝግበን ይዘነዋል።
ይሄ ልጅ ተማምነን ነው አንድ ሰው እንዳይነካው። ወንድማችን አስራቱን ቸርቹ ተዘጋጅቶ ወይስ ትቆያለህ ለማለት ነው። ቸር ሰንብቱ። ይሄ ልጅ አውቀዋለሁ ሙድ እያዘ ይሄ ልጅ አውቀዋለሁ ሙድ እያዘ ምክንያቱም የኛ ቸርች ሜምበር ነው። ቁጭ ብለን አስራቱን እየጠበቀ እዩ ጩፋ ጋር ደውለናል። መድረክ ላይ ያለውን ስክሪን ስንት ነው ያርግላል መንጋርጃ ዋጋው እኔ እኮ ሌላ ሰው መስሎኝ እኮ አሁን ውጭ ሀገር የምናውቃቸው ሰዎች ጋር ደውለን ሙሉ ሚውዚካል ኢንስትሩመንት ዋጋ ጠይቀን መዝግበናል። የአዳራሽ ማስፋፊያ ምን ያህል ዋጋ እንደሚያስፈልገው ኢንጂነሮችን አነጋግረን ማነው ስሙ የሰው ዋጋ ይዘናል። አይታወቅም መድረካችን እንዴት ነበር ስሙ ኢየሱስም አይታወቅም። የምናረገው ዋጋ ጠያይቀን ጨርሰናል፣ መዝግበናል። ይመቻችሁ። የዛሬ ቪዲዮአችን ይሄን ይመስል ነበር። ሌላ ጊዜ ድጋሚ እኛን ማየት ከፈለጋችሁ ላይክ ሰብስክራይብ እያደረጋችሁ ላይክ አርጉ። በቃ ላይክ አበረታቱ። እሱን ትታችሁ ለኔ ይመቻችሁ። በሰው ቤት አልገባም። በሌላ ቪዲዮ እንመለሳለን።